በዛሬ ቪዲዮአችን ጠላ ነው በለኝ ጋት የሉም። አሁን ቆይ ሲወጣ ታዩታላችሁ። አሁን ወደ ህይወት መመለስ ብትችል ማንን ትመልስ ነበር? ኢየሱስ ክርስቶስ። ከዛ ምን ትለው ነበር? እንዴት ነው በመንፈስ ብቻ የምንኖረው? አይ ቲንክ በዚህ ቪዲዮ ላይ አውቆ አይመስለኝም። ድንገት ያው እንደዚህ አይነት ጥያቄዎች ሲመጡላችሁ በድንገት ነው የምትመልሱት፣ አታስበውም ያን ያክል እንጂ ይሄ ልጅ ክርስቲያን ሆኖ በኢየሱስ ክርስቶስ የሚያምን ሆኖ ይሄንን ስህተት ይሰራል ብዬ አላስብም። ከሰራም ቢታረም አሪፍ ነው። አንድ ሰው ብትመልስ በህይወት የሌለ ሰው ብትመልስ ተብሎ ተጠይቆ ኢየሱስ ክርስቶስን ነው ያለው። እንደምታውቁት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከሞት ተነስቷል። አሁን እንደ ማንኛውም ሰው ሞቶ ማንም ሰው ከሞት አስነስቶ እሱን ጥያቄ የሚጠይቁ አይነት ጌታ አይደለምና ይህንን ነገር ቢያስተካክሉት በጣም መልካም ይመስለኛል። እሱ ያሰበው ሲመስለኝ አሁን አጠገብ ቢኖር አሁን የሆነ ሰው የሆነ አካል አጠገብ ቢኖር ማን እንዲሆን ትፈልጋለህ? ምን ትለው ነበር የተባለ መሰለው ብዬ አስባለሁ። እንደምታውቁት ሰሞኑን የአሸንዳ በዓል በድምቀት እየተከበረ ይገኛል። ነገር ግን አንዳንድ ያልተገቡ ነገሮች በተለይ ደግሞ ሕፃናት ላይ ሲታዩ ተው ይቅርባችሁ ማለት አለብን ብዬ አስባለሁ። እቺን ሕፃን እንደምትመለከቷት ከባህሉ ከስርዓቱ ያፈነገጠ ነገር እያደረገች ትገኛለች። ከሱ ይበልጥ ደግሞ የሚያሳዝነው አጠገቧ የምትመለከቷት ሕፃን እንዴት እንደምትመለከታት ተመልከቱ እስቲ። ምን እየሆነች ነው? ምን እየተደረገ ነው? እንደዚህ ነው እንዲህ አይነት እይታ እያየች ትገኛለች። እና አስቡት ቀጣዩ ትውልድ እንደዚህ የሚቀጥል ከሆነ ከነሱ እያየ ነው እራሱ የሚያደርገውና በነገራችን ላይ ትውልዱ ከሚሰማው ነገር ይልቅ የሚያየውን ነገር ይበልጥ የማድረግ ስነ ልቦና አለውና እቺ ሕፃን አሁን እቺ ልጅ ካየቻት በኋላ ቀጣይ ዓመት ደግሞ ተረኛዋ እሷ ትሆናለች። እና እንደዚህ አይነት ነገሮችን ስናይ ቪዲዮ እየቀረጸን ፖስት ከማድረግ ይልቅ ላይክ ከመሰብሰብ ይልቅ እረፉ ተው እንደዚህ አይደለም ብለን ብንቆጣቸው ተገቢ ይመስለኛል። ሰሞኑን እንግዲህ ይሄኛው የንግድ ባንክ ህንፃ መነጋገሪያ ሆኗል። እንደምትመለከቱት የተለያዩ እርግቦች በተለይ ደግሞ ጥቁር ቁራዎች እየከበቡት ይገኛሉና በጣም በርካታ ሰዎች በቃ የዓለም ፍጻሜ ደርሷል፣ ልንጠፋ ነው፣ የሆነ ምልክት ነው እያሉ ይገኛሉ። በተጨማሪም ደግሞ ህንፃው ወይንም ደግሞ ንግድ ባንኩ የሰይጣን ወር ደግሞ የኢሉሚናቲ እንደሆነ እየተነጋገሩበት ይገኛሉና ስራ አሳቀኝ ነው ያቀረብኩላችሁ። ለማንኛውም እንግዲህ በቃ ሁሉን ነገር እስቲ ሰይጣናዊ አናደርግ፣ ሁሉን ነገር ደግሞ የዓለም ፍጻሜ አናደርገው። በቃ እንደዚህ አይነት ነገሮች ይከሰታሉ። በነገራችን ላይ ከዚህ አሁን ካለንበት የሚብስ በጣም በርካታ ታሪኮች አሳልፈናል። የዓለም ጦርነትን ልትሉ ትችላላችሁ። በበሽታ በርካታ ሰዎች የሞቱበትን ልትሉ ትችላላችሁ። እርስ በርስ ግጭቶችን ልትሉ ትችላላችሁ እና በተጨማሪም ደግሞ ረሃብን፣ ስደትን ከአሁኑ ዘመን የባሰ ከዚህ በፊት ነበረና በቃ ያኔም አልፏል፣ ይሄኛውም ያልፋል። የዓለም ፍጻሜ ወር ደግሞ እንደዚህ አይነት ነገሮች የሚከሰቱት በቃ ስላየናቸው እንደዚህ አይነት ነገሮችን ስላየን ሳይሆን በራሱ በጊዜው እግዚአብሔር በፈቀደ ጊዜ ይሆናልና ሁሉን ነገር ሰይጣናዊ አናደርግ፣ ሁሉን ነገር ደግሞ የዓለም ፍጻሜ አናደርግ። ይሄኛው ቪዲዮ ደግሞ በጣም አሳፋሪ ብዬ ከማስባቸው ቪዲዮዎች መካከል አንዱ ነው። አስቡት፣ እነዚህ ሁለት ወጣቶች ሴቶች ናቸው። በአደባባይ ላይ በጎዳና ላይ እንደዚህ አይነት ድርጊቶችን ሲፈጽሙ ማየት በጣም ነው የሚያሳፍረው። የሚያሳፍረው ደግሞ ራሳቸው እየቀረጹ ራሳቸው ፖስት ማድረጋቸው ነው የሚያሳፍረው። ይህንን ድርጊታቸውን እንደ ትልቅ ጀብዱ፣ እንደ ትልቅ ነገር፣ እንደ ኩራት አይተውት እንደዚህ እየቀረጹ እንደዚህ እየደነሱ ፖስት ማድረግ በጣም አሳፋሪ ነው። ስለዚህ እንደዚህ አይነት ድርጊቶች ሕግ ጭምር ገብቶበት ቢቆጣጠራቸው ባይነኝ። በነገራችን ላይ ቲክቶካችንን ብትመለከቱ በጣም ከስርዓት የወጣ በጣም ከሰብአዊነት የወጣ ነገር እየሆነ ነውና ሕጋችን እጁን ቢያስገባበት መልካም ይመስለኛል። እንደዚህ አይነት ድርጊቶች ቢቀሩ ወደ ሕግ ቢወሰዱ አሪፍ ነው ባይነኝ። ይሄኛው ቪዲዮ በነገራችን ላይ መነጋገሪያ ሆኖ ነበረ። ከላይ ምን ብለው ይጽፉበታል? እዩት እንዴት እንደሚሸውዱት፣ እዩት እንዴት እንደሚሰርቁት ብለው ይጽፉበታል። ለምንድነው እንደዛ ብለው የሚጽፉበት? ሰዎች ያንን ርዕስ አይተው እስከ መጨረሻው እንዲከታተሉ እስከ መጨረሻው ቪዲዮን እንዲያዩት በሚል ነው።
ነገር ግን እናንተ ይህንን ቪዲዮ እስከ መጨረሻ ብትከታተሉ እነዚህ ሰዎች ምንም እያደረጉ አይደለም፣ እየሰረቁት አይደለም። ጀስት ለአቴንሽን ብለው እንደዚህ አይነት ርዕስ ይጽፉበትና ብዙ ተመልካችን ያገኙበታል። ቲክቶክ ደግሞ የሚሰራው የሆነ ሰው እስከ መጨረሻ ሲመለከተው የሆነ ሰው ቪዲዮ ውስጥ እየገባ ኮሜንት ሲጽፍ ነውና ይሄንን ነገር አውቀውበት እንደዚህ ቫይራል እየወጡ ነውና እንደዚህ አይነት ነገር ሲመጣባችሁ መጀመሪያ ማድረግ ያለባችሁ መጨረሻ ላይ አድርጋችሁ እውነቱን ማወቅ ነው። ከዛ በኋላ ስክሮል አድርጎ መገላገል። ኮሜንት ውስጥም አትግቡ። ኮሜንት በጻፋችሁ ቁጥር ይሄንን ነገር እንደውም እየተባበራችሁ ነው ማለት ነው። የታሪኩ ጋንጊሲ ዲሽታጊና ቪዲዮ መነጋገሪያ እየሆነ ይገኛል። የሆነ ኮንሰርት ይመስለኛል ወይንም ደግሞ የሆነ የተዘጋጀ መድረክ ላይ ሙዚቃ እንዲያቀርብ ተጋብዞ እሱ ግን በተቃራኒ ሙዚቃውን ከጨረሰ በኋላ ምን ይላል? ንስሐ ግቡ፣ እንደዚህ ያድርጉ ምናምን ይላል። በነገራችን ላይ በቃ አደንቀዋለሁ። ሜቢ ክፋትን አስቦ ላይሆን ይችላል፣ ደግ ነገርን አስቦ ሊሆን ይችላል። ያለንበትን ነገር ተረድቶ በቃ ከዚህ ነገር እንውጣ የሚለውን መልእክት ለማስተላለፍ ይመስለኛል። ነገር ግን አንዳንድ ጊዜ እኛስ የሚለውን ማወቅ አለብን ብዬ አስባለሁ። የሆነን ሰው ንስሐ ግባ ከማለታችን በፊት እኛስ ገብተናል? አሁን ይህ ሰው እያቀረበ የሚገኘው ሙዚቃ ነው። በቃ ድግስ ነው፣ የሙዚቃ ኮንሰርት ነው፣ የሙዚቃ ዝግጅት ነው። አንድ ሰው ንስሐ ግባ ከማለቱ በፊት ራሱ ሙዚቃን ማቆም አለበት ብዬ አስባለሁ። እንደ ክርስቲያን እንደ ክርስትና ማለቴ ነው። ስለዚህ እንደዚህ አይነት መልእክቶችን ስናስተላለፍ እኛስ የሚለውን ብንመለከት የሆነ ሰው ሙዚቃ ቢያቆም ከማለታችን በፊት እኛስ አቆመናል? ያ ሙዚቃ እየሰማን እኛ ሙዚቃን እየደገፈን ያንን አርቲስት ግን ተው ማለት ተገቢ ነው ብዬ አላስብም። ስለዚህ በመጀመሪያ ደረጃ ራሳችንን እናዳምጥ። ይህኛው ቪዲዮ ቲክቶክ ላይ እየተሰራጨ ይገኛል። ፊልም እየሰሩ ነው። ፊልም እየሰሩ ደግሞ በቀረጻ መሀል እረፍት አለ፣ መዝናናት አለ፣ መጫወት አለ። ነገር ግን እንደዚህ አይነት ነገሮች ጥሩ ናቸው ብዬ አላስብም። በነገራችን ላይ ደግሞ ከአጠገቧ የሚገኘው አርቲስት ትልቅ ሰው ናቸው፣ ሊከበሩ ይገባል። እንደዚህ አክት ልናደርግበት እንደዚህ የማይሆን ዳንስ የምናሳይበት ሰው ናቸው ብዬ አላስብም። ስለዚህ አንዳንድ ጊዜ ለመዝናኛ ብለን ሰውን ለማዝናናት ወር ደግሞ ሰውን ለማሳቅ ብለን የምንሄድበትን ርቀት ብንቆጣጠረው ተገቢ ይመስለኛል። ቀጣዩ ቪዲዮ ደግሞ ያዝናናል። የበርጠሚዮስ ቪዲዮ ነው። እንደምታውቁት በርጠሚዮስ በእብደቱ ነው የሚታወቀው። እኔ በቲክቶክ ታሪክ ቁጥር 1 ብዬ ከማስቀመጣቸው ቲክቶከሮች መካከል በርጠሚዮስ ለእኔ አንደኛ ነው። በጣም ነው የሚያስቀው። በጣም ፋኒ ነው። በጣም ክሬቲቭ ነው። እንደምትመለከቱት በዚህ የቅርጽ ውድድር ላይ እሱም እንደዚህ ሆኖ ቀርቧል። በጣም ያስቃል። ለማንኛውም ምንድን ነው ውሃው? ጠላ ነው በለኝ ጋት። ይህ ነገር እኛ ጋር ብቻ ነው። እኔም ማላውቀው የሆነ አመት በዓል ነገር አለ ወይስ ማዘሯ የሮቶውን ጠላ ወደዚህ ደቀናው ነው? ምን እሺ ነው? ኧረ በኢየሱስ ይሄ ነገር እኛ ሰፈር ብቻ ነው ወይስ እናንተ ጋር? በነገራችን ላይ ክረምት ሲደርስ ቧንቧ ስትከፍቱ በአብዛኛው ጊዜ የሚያጋጥማችሁ እንደዚህ አይነት ነገር ነው የሚመስለው እኮ ለበዓል የውሃ ልማት ወይም ደግሞ ውሃና ፍሳሾች ጠላ በቤት ዴሊቨሪ የሚያደርጉ ነው የሚመስለው። እና ውሃውን እስቲ ተመልከቱት። በዚህ ደረጃ ቆሽሾ ጭቃ ሆኖ ቤት ድረስ ሲመጣ ማየት በጣም ያሳዝናል። ለማንኛውም ሁልጊዜ ይሄ ነገር በተደጋጋሚ እየተከሰተ ነውና ውሃና ፍሳሾች ይህንን ነገር ብታስተካክሉ፣ የእጥበት ነገርም ከሆነ ብታጥቡ አሪፍ ነው። ኬሚካል ብታደርጉበትም አሪፍ ነው። ለሀገራችንም ይሄ አሳፋሪ ነገር ነው ብዬ አስባለሁ። ቀጣዩ ደግሞ የዚህ ሳምንት ምርጥ ቪዲዮ ብዬ ከማስባቸው ቪዲዮዎች መካከል ይሄኛው ቁጥር 1 ነው። ለምን መሰላችሁ? እንደዚህ አይነት ነገሮችን ስናይ ብዙ ጊዜ አናበረታታም። እኛ የምናበረታታው እኛ ሼር የምናደርገው እኛ ቫይራል የምናስወጣው ብዙ ጊዜ የሆነ ሰው መጥፎ ነገሮችን ሲያደርግ ነው። በነገራችን ላይ ይሄ ፖሊስ እያገዘው ነው አይደለ? በተቃራኒ ግን ሲደበድበው ብታዩት ኦር ደግሞ የሆነ ጥቃት ሲያደርስ ብትመለከቱት በጣም በርካታ ሰዎች ጋር ይደርሳል፣ መነጋገሪያም ይሆናል። ነገር ግን ይሄ ፖሊስ ልክ እንደ አብዛኛው ኢትዮጵያውያን መልካም ሰው ነው፣ ደግ ሰው ነው፣ ዲሲፕሊንድ ነው፣ ህዝቡን የሚያከብር ነው፣ ስራውን የሚወድ ነው፣ ስራውን የሚያከብር ሰው ነው። እያገዘ ይገኛልና በጣም ደስ ስላለኝ ነው። እንደዚህ አይነት ሰዎችን ብናበረታታ፣ ብንመርቃቸው፣ ብናከብራቸው በጣም ደስ ይላል። የመጥፎ ነገሮችን ከምናበረታታ፣ ቫይራል ከምናስወጣ እንደዚህ አይነት ነገሮችን ቫይራል ብናስወጣ ነገሮች ይገለበጣሉ ብዬ ተስፋ አደርጋለሁ። ሌላኛው የሚያስቀው ቪዲዮ ደግሞ ይሄኛው ቪዲዮ ነው። የሚደባደቡትን ሰዎች ተውና አሁን በአጠገባቸው የሚያልፈውን ሰው እስቲ በደንብ ተመልከቱት። እንዳያችሁት ነው ክራንች ተሸክሟል። ነገር ግን
በስርዓቱ በእግሩ እየሄደ ይገኛል። በነገራችን ላይ እንደዚህ አይነት ድርጊቶች መጥፎነታቸው ምን መሰላችሁ? ሰዎች ሁሉን ነገር እንደዛ ያስባሉ። በስርዓቱ የታመመውን ሰው፣ በስርዓቱ የተሰበረውን ሰው፣ በስርዓቱ አካል ጉዳተኛ የሆነን ሰው ሲያዩት በቃ ይሄንን ሰውዬ ስላዩት ሁሉንም ሰው እንደዛ ነው የሚመለከቱት። አንተም እያጭበረበርከን ነው፣ አንተም እያታለልከን ነው የሚል አመለካከት ይኖራቸውና ሰዎችን የመርዳት ሞራላችን ይጠፋል። ስለዚህ እንደዚህ አይነት ድርጊቶች ቢቆሙ በህግ ራሱ ቢታዩ አሪፍ ናቸው ብዬ አስባለሁ። አዎ በእርግጥ ሰው ተቸግሮ ነው እንደዛ የሚያደርገው፣ ሰዎች እንዲራሩለት፣ ሰዎች እንዲያግዙት ብሎ በቃ እንደዚህ ነገር ፈጠራ ውስጥ እንገባለን። ነገር ግን ከቻለን መስራት ካልቻለን ደግሞ በቃ የተቸገርንበትን ነገር በግልጽ ተናግረን በቃ እርዳታን ባናገኝ እውነቱን ብንነጋገር አሪፍ ነው ብዬ አስባለሁ። በዚሁ አጋጣሚ ግን አካል ጉዳተኛ ሆኖ የሰው ልጅ ምን አይነት ስራ እየሰራ እንደሆነ ደግሞ ተመልከቱት። ይህንን ሰው እንደምትመለከቱት ከኛ በላይ ራሱ ከኛ ከጤነኞቹ በላይ እግሩ ተሰብሮ እያለ በክራንች እንደዚህ ስራ እየሰራ ይገኛልና እንደዚህ አይነት ነገሮችን እንደውም ብናበረታታ፣ እንደዚህ አይነት ሰው ብናግዝ፣ ብንረዳ እንደውም የተሻለ የሚሆነው እንደዚህ አይነቶቹ ነው። በነገራችን ላይ አካል ጉዳተኛ ሆኖ ሰዎችን ማገዝ ችግር የለውም፣ ጥሩ ነገር ነው። ከዛ ይበልጥ ደግሞ አካል ጉዳተኛ ሆነው የሚሰሩትን ሰዎች ይበልጥ ደግሞ ብናገዛቸው እንዴት ደስ ይላል። የሚሰሩ ሰዎችን ከሚለምኑት ሰዎች ይልቅ የሚሰሩ ሰዎችን ብናበረታታ በጣም ደስ የሚል ነገር ነው ብዬ አስባለሁ። የለውም አሁን ቆይ ሲወጣ ታዩታላችሁ። ሌላኛው ነገር ደግሞ እቺ ጫማ ነች። እንደምትመለከቱት ውስጡን ቀደው ሲመለከቱት ውስጡ ያለው ሲሚንቶ ነው፣ ውስጡ ያለው ጀሶ ነው፣ እንደ እንጀራችን ማለት ነው። እንደዚህ አይነት ፌክ ጫማዎች ገበያ ላይ በስፋት ስለሚሰራጩ ጫማዎችን ስትገዙ ጥንቃቄ ብታደርጉ፣ በተለይ ደግሞ ኦሪጂናል ናቸው ተብለው በውድ ዋጋ የሚሸጡትን ጫማዎች እርግጠኛ ሆናችሁ ብትገዙ የተሻለ ይመስለኛል። በጣም ነው ደስ የሚለው። በጣም ያምራል። ኢየሱስ ትወጂዋለሽ። እየሰበክሽ እኮ ነው። አዎ ክብር ለኢየሱስ ማለት ሰዎች ራሳቸው ነው አቁመው የሚጠይቁኝ። እስቲ ይሄኛውን ታቶ ተመልከቱት። በነገራችን ላይ ስለ ታቶ ሳስብ አንድ በመጽሐፍ ቅዱስ ከሄደን ኃጢአት ነው ስለሚከለክል መተው አለብን ብዬ አስባለሁ። በርካታ ሰዎች ደግሞ በቃ መንፈሳዊ ለመሆን መንፈሳዊ ነገሮችን ለማስተላለፍ ብለው ታቶ ይሰራሉ። በተለይ ደግሞ የመስቀልን የተለያዩ ስዕላትን ልክ እንደ እህታችን ደግሞ ኢየሱስ ጌታ ነው የሚለውንም ጽፈው ታቶ ይሰራሉና መጽሐፍ ቅዱስ የሚከለክለውን ነገር የመጽሐፍ ቅዱስን ጥቅስ ተጠቅሞ ያንን ነገር መተግበር ሞር መጽሐፍ ቅዱስን መሳደብ ይመስለኛል። መጽሐፍ ቅዱስ የሆነ ነገር አታደርጉ እያለ ከዛው መጽሐፍ ቅዱስ የሆነን ነገር ወስደው ታቶ መደረግ ማለት ካንተ በላይ እኔ ነኝ የማውቀው የሚል መልእክት ማስተላለፍ ይመስለኛልና በቃ ታቶ ባትሰሩ፣ በተለይ ደግሞ መንፈሳዊ ታቶዎችን ባትሰሩ መልካም ይመስለኛል። ሌላኛው ቪዲዮ ደግሞ የራቹና የዩቲናስ ጉዳይ ነው። በብዛት ሰሞኑ እንደዚህ አይነት ቪዲዮዎች እየተሰራጩ ይገኛሉ። በነገራችን ላይ እነዚህ ቪዲዮዎች የኤአይ ቪዲዮዎች ናቸው። ኤአይ ነው የሰራው እንጂ በትክክል ራቹና ዩቲናስ አይደሉም እዚህ ቪዲዮ ላይ የሚገኙት። ስለዚህ እንደዚህ አይነት ቪዲዮዎች ሲመጡላችሁ መጀመሪያ ኤአይ መሆኑን አረጋግጡ። ኮሜንቶቹን ለማንበብ ሞክሬ ነበረ። አብዛኛው ሰው ልጁን ወይም ደግሞ ራቹን እየሰደበ ራቹን እየረገመ ይገኛልና የምርም ይመስላል ስታዩት። ስለዚህ ኤአይ መሆኑን አረጋግጡ መጀመሪያ ላይ። ደብረ ታቦር የተገለጸ ፊቱ እንደ ብርሃን በርቶ የታየው እርሱ እንደ ፀሐይ ደምቆ የታየው። እቺ አሮጊትም በድጋሚ መነጋገሪያ ሆናለች። ከዚህ በፊትም ታዋቂ ነበረች በዚህ ዳንሷ ማለት ነው። አሁን ደግሞ በድጋሚ በቡሄ በሉ መዝሙር ላይ እንደዚህ የጨፈረች ትገኛለች። በነገራችን ላይ እነዚህ ወጣቶች ቡሄ በሉን እየጨፈሩ ይገኛሉ አይደለም። ቡሄ በሉ ለምንድነው የሚጨፍሩት? ወር ደግሞ ቡሄ በሉ ለምንድነው የሚዘምሩት? መንፈሳዊ መዝሙር ስለሆነ አይደለም። የደብረ ታቦርን በዓል የክርስቶስን በታቦር ተራራ ላይ መገለጥ ለማስተማር ነው አይደለ? ስለዚህ በቃ ጀስት ሾው ከማድረግ ውጭ ብር ከመልቀም ውጭ ህይወትን ብንዘራ የተሻለ ይመስለኛል። እቺን እናት አሁን እንደዚህ ከማስጨፈር እና ለዚች እናት ትክክለኛው ወንጌል ከመስበክ የትኛው ይበልጣል? እቺ እናት አሁን እንደዚህ የምትደንሰው እርግጠኛ ነኝ የወንጌል እውቀት ያላት አይመስለኝም። ከተሳሳትኩም ይቅርታ። ግን እቺን እናት እንደዚህ አይደረግም፣ ይሄ መንፈሳዊ መዝሙር ነው፣ እርሶም እንደዚህ ቢያደርጉ እንደዚህ ቢማሩ ብለው የሆነ ነገር ቢያስተምሩ ቢያንስ የ1 ደቂቃ የ5 ደቂቃ የክርስቶስን ወንጌል ቢሰብኳት የተሻለ ይመስለኛል። ከዛ ውጭ ግን ጭራሽ ሃይማኖቱን ማሰደብ ነው የሚሆነው። እነሱ እየዘመሩ እሷ እንደዚህ መሆን ማለት
የሜም ሰለባ መሆን ብዙዎች መቀለጃ እንዲያደርጉት ከማድረግ ውጭ ምንም አይነት መንፈሳዊ ትርጉም ስለሌለው ከእንደዚህ አይነት ድርጊት ብትቆጠቡ፣ እንደዚህ ቪዲዮ እየቀረጻችሁ ፖስት ከማድረግ ውጭ ያ ሰው ህይወትን እንዲያገኝ መንፈሳዊ በዓላትን በነገራችን ላይ ስታከብሩ ጭፈራውን፣ ምግቡ፣ መጠጡን ተውትና ትኩረታችሁን ዋና ዓላማችሁን መንፈሳዊ ነገር ላይ ብታደርጉ የተሻለ ይመስለኛል። ስማ አፕሊኬሽን ትችላለህ? ምን ያህል? አዎ እችላለሁ። ወደ 500 ሜጋባይት ይሆናል። በቃ ሁለቴ እንችላለን። በሁለት ዙር እናድርስ። በሁለት ዙር እናደርሳለን። በዚህ ቪዲዮ ደግሞ እንደምትመለከቱት ይሄኛው ተሳፋሪ በጋሪ እየሄደ ይገኛል። ያው ጋሪን የሚነዳው ሰውዬ በቃ እውቀት የለውም ብሎ ስላሰበ እየቀለደበት እየተጫወተበት ይገኛል። እና በነገራችን ላይ እንደ ቀልድ ሊያስቅ ይችላል። ነገር ግን አንድን ሰው ስራ ላይ እያለ ስለማያውቅ ብለን ምንም ስለዚህ ነገር መረጃ የለውም ብለን እንደዚህ ባንቀልድበት፣ በስራው በእንጀራው እንደዚህ ባንቀልድበት የተሻለ ይመስለኛል። ስትመለከቱት ከሰርግ ይልቅ ጦርነት ነው አይደለም የሚመስለው። በነገራችን ላይ በርካታ ቪዲዮዎች ይመጡልኛል እንደዚህ አይነት ቪዲዮዎች እና ኮሜንት ላይ ሁሌም ስመለከት የኤርትራ ሰርግ የኤርትራ ሰርግ የኤርትራ ሰርግ ይላሉ። ሁልጊዜ እንደዚህ አይነት ድብድብ የሆኑ የሰርግ ቪዲዮዎችን ስመለከት የኤርትራ ኮሜንት አያለውና ለምንድን ነው እነሱ ጋር ሰርጎች እንደዚህ የሚሆኑት? ምንድን ነው? እኔ እንጃ። ግን በጣም ያሳቅቃል። እንደዚህ አይነት ሰርግ ላይ ብትጋበዙና ብትሄዱና እንደዚህ ቢያጋጥማችሁ ምን ታደርጉ ነበር? ጠርሙስ እንደዚህ ሲው አረብስ ሌላ ሰርግ ራሱ እንዳትሄዱ ነው የሚያደርገውና እኔ እንጃ ምን እንደሚባል። ሌላኛው ሰርግ ላይ ያጋጠመ ጉዳይ ደግሞ ይሄኛው አበባ ነው። በነገራችን ላይ በቃ አበባ ፋሽን እየሆነ ይገኛል። ሽምግልና ላይ፣ ሰርግ ላይ አሁንማ ባይሱዙ በሲኖ ትራኩ ላይ እየተጫነ አበባ ጊፍት እየተሰጠ ይገኛል። እና እኔ ትርጉሙ እየገባኝ አይደለም። በቃ የተወሰነ አበባ ይዞ መሄድና እንደዚህ በሲኖ ትራክ ጭምር አበባን ተሸክሞ መሄድ ነገ ጦልጎ ለሚጠፋ አበባ በዚህን ያክል ብር ማውጣት፣ በዚህን ያክል ኢነርጂ ማውጣት ትርጉሙ አይታየኝም። እንደውም ኮሜንት ላይ የተመቸኝ ነገር ምንድን ነው መጀመሪያ ላይ መሰረተ ልማቱን ወይም ደግሞ መንገዱን ስራላቸው የሚል ነበረና እሱ አይቀድምም። በነገራችን ላይ ለዚህ አበባ የወጣው ብር እዛ ላለው መንገድ አንድ ቢያጆ ድንጋይ አውርዶ ይሰራላቸዋል ብዬ አስባለሁ። የሚጠቅም ነገር ላይ ትኩረታችንን ብናደርግ የተሻለ ይመስለኛል። እንደዚህ ሾው ከምናደርግ ለህዝቡ ሀብታም ነኝ እንደዚህ ማድረግ ይችላለሁ የሚለውን ከማሳየት ይልቅ ትኩረቱን ከሰርጉ በኋላ ላለው ህይወታችን ብንሰጥ የተሻለ ይመስለኛል። ሰርጉ ላይ ድምቅ ብለን ለመታየት በልብስም በተለያዩ ነገሮች ድምቅ ብለን ለመታየት ብለን የወደፊት ህይወታችንን ባናበላሽ የተሻለ ይመስለኛል። በነገራችን ላይ እንደዚህ የሚከበሩ ሰርጎች መጨረሻቸው ፍቺ ናቸው። የፍቺ ቁጥርም እየበዛ ይገኛል። አስቡት፣ እንደዚህ ተጋብታችሁ እንደዚህ ሾው አፕ አድርጋችሁ ስትፋቱ ከሾው በላይ ህይወት ይቀድማልና ቅድሚያ ለህይወት እንስጥ። እንደዚህ ጥቅም ለሌላቸው ነገሮች ቦታ ባንሰጥ የተሻለ ይመስለኛል። ሌላኛው ሰርግ ላይ ያጋጠመ የሚያስቀው ነገር ደግሞ የነዚህ ባልና ሚስት ድርጊት ነው። እንግዲህ ይዘጋል። በዚህ ጉዳይ እንኳን ምንም ማለት አልችልም። ኖርማል ነው፣ ግን እንደዚህ አይነት ነገር እኔ እንጃ። የመጨረሻው ቪዲዮአችን ደግሞ ይሄኛው ቪዲዮ ነው። በነገራችን ላይ ከውጭ የሆነ ነገር ስንኮርጅ በቃ እንደ ወረዳ እንኮርጅ እስቲ። በቃ ውጭ ላይ ያየነውን ነገር ወደ ሀገራችን ለማስገባት በቃ አንዳፋ እስቲ። ይህንን ቪዲዮ እንደምትመለከቱት ውጭ ሀገር እንግዲህ ሰሞኑን የልጃቸውን ፔሪድ እያከበሩ ይገኛሉ። ልክ እንደ ልደት ማለት ነው። ወደ ሀገራችንም ገብቷል ይህ ነገር እና ፔሪድን ማክበር የመጀመሪያው የልጅ ፔሪድ ብሎ ማክበር አዶን ነው እንግዲህ። ጋይስ የዛሬ ቪዲዮአችን ይሄንን ይመስል ነበረ። እስከ መጨረሻው ድረስ ከተከታተላችሁ ይሄንን ቪዲዮ ወዳችኋል ብዬ አስባለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ፈጣሪ ይመስገን።